ደግሞ ወደ አቶ ፋሲል ለገሰ ከሱ ጋር ሰፋ ያለ ውይይት ይኖርናል በሁለቱ ሀገሮች በሚደረገው ምርጫ ወይም ኒውዮርክ በተደረገው ምርጫና እስራኤል ወደፊት ለሚደረገው ምርጫ ጤና ይስጥልን አቶ ፋሲል። ጤና ይስጥልኝ አቶ ሰሎሞ። እንደምን አለ? ሰላም ነው ሰላም ነው። በዛሬው አሁን በዚህ የመጀመሪያው ፕሮግራማችን ካንተ ጋር የምንወያየው በጣም የሚያስገርም ሁኔታ ኒውዮርክ በጣም ብዙ ይሁዲዎች የሚኖርባት ሀገር አንድ የእስልምና ሃይማኖት አክራሪ ዛህራን ማምዳኒ የሚባል ሰውዬ የኒውዮርክ ከተማ ከንቲባ ሆኖ ተመርጧል። ከዛ ብቻ ሳይሆን በተለያዩ ከተማዎች እንደ ቨርጂኒያ ኒው ጀርሲ እንደዚሁም ሜይን የተለያዩ ቦታዎች ደግሞ የሪፐብሊካን የከተማ ከንቲባዎች እነሱና ገዦች እየተሸነፉ የዲሞክራሲ ፓርቲዎች ቦታውን ይዘዋልና በተለይም ግን ከሁሉም በላይ የኛን የሚያሳስበን የማምዳኒ አቋምና እንዲያውም አንድ ጊዜ የተናገሩት ነገር አለ። ቢንያሚን ኔታንያሁ ኒውዮርክ ከመጡ እሳቸውን አስራቸዋለሁ እስከ ማለትም እና የፕሮ ፍልስጤምነቱን አቋም ገልጿልና እንዴት ታየዋለህ አቶ ፋሲል? በጣም ያሳዝናል። በጣም ያሳዝናል። መጀመሪያ ደረጃ የማሰር መብት የለውም። እሱ የኒውዮርክ ከተማ ከንቲባ የ8 ሚሊዮን ነዋሪዎች ከተማ ከንቲባ እንጂ የ330 ሚሊዮን አሜሪካውያን አስተዳዳሪ አይደለም። ያም ሆነ ኒውዮርክ ሁላችንም እንደምናውቀው ስለሆነ አንተ በደንብ ነው ኒውዮርክ የምታውቀው የዓለም የንግድ ዋና ከተማ ማለት ነው ኒውዮርክ። ልክ ነው። እና የአሜሪካ ብቻ ሳይሆን የዓለም የንግድ ዋና ከተማ ነች ኒውዮርክ። ሁለተኛ ደግሞ የዓለም ንግድ ዋና ከተማ ደግሞ ለንደን ነች ታውቃለህ። በአሁኑ ወቅት በሁለቱም ከተማዎች ከንቲባዎች እስላሞች ናቸው። ተመልካቾቻችን ግልጽ እንዲሆን በሁለቱም ከተማዎች እስላሞች ናቸው። በሁለቱም ከተማዎች እስላሞች ከመሆናቸው በተጨማሪም አክራሪዎች ናቸው። ሁለቱም ከተማዎች በከንቲባነት የሚመሩት እስራኤልን በከፍተኛ ሁኔታ የሚጠሉ ናቸው። ሐማስን የሚደግፉ ናቸው። የፍልስጤም ራስ ገዝ እንኳን አስተዳደርን አይደለም ሐማስን በተደጋጋሚ ሁኔታ ማምዳኒ ሐማስን ተወግዛለሁ ተብሎ ለቀረበለት ጥያቄ መልስ ከመስጠት ተቆጥቧል። አሳልፎታል ጥያቄውን የሐማስ ንቅናቄ እንደሚደግፍ አስታውቋል። ያም ሆነ ይህ የሚገርመው ደግሞ አቶ ሰሎሞ ከኒውዮርክ ከተማ ነዋሪ ይሁዳን መካከል ከ133 እጁ ማምዳኒን መርጠዋል። ከ133 እጅ በጣም ይገርማል። በጣም ብዙ ነው። በፊት 40 እየተባለ ተገምቶ ነበር። ያም ሆነ ትንሽ ወርዷል። 33 እጅ በጣም ብዙ ነው። በኒውዮርክ አካባቢ የሚገኘው የአሜሪካ ይሁዳን ድርጅቶች ኤጀንሲ ሌሎችም ድርጅቶች ምርጫውን በጥብቅ ነቅፈዋል። ያም ሆነ ይህ መብታችን እስካልተነካ ድረስ መብታችን እስከሚከበር ድረስ ከከተማው ከንቲባ ጋር ለመስራት በጎ ፈቃደኛ ነን ብለዋል። ያም ሆነ ይህ ማምዳኒ ከ1 ሚሊዮን ድምፅ በላይ በሆነ ውጤት ነው አንድሬ ኮሞን ያሸነፈው። አንድሬ ኮሞ 800,000 አካባቢ ሲያገኝ ማምዳኒ ከ1 ሚሊዮን 36,000 ድምፅ በላይ አግኝቷል። ማለትም ከ150 አካባቢ ማምዳኒ አግኝቷል። አንድሬ ኮሞ ደግሞ ከ141 እጅ ነው ያገኘው። አንድሬ ኮሞ ሁላችንም እንደምናውቀው የአሜሪካ ኤሊት ቤተሰብ ነው። ባለቤቱ የነበረችው የጆን ኤፍ ኬኔዲ ቤተሰብ ነች። ግን በተለያዩ ምክንያቶች ባላጓር የግብረ ስጋ ግንኙነት ከኒውዮርክ ሀገረ ገዥነት ተነስቶ ነበር። አባቱም የኒውዮርክ ሀገረ ገዥ ነበር። በአጠቃላይ ሁኔታ ማምዳኒ የሶሻሊዝምን ርዕዮተ ዓለም በማንጸባረቅ ኒውዮርክን ወደ እኩልነት ደረጃ ለውጣለሁ ማለት ኒውዮርክ የካፒታሊስት ከተማ ነች ሁላችንም እንደምናውቀው ነው አሸናፊ ነኝ ብሎ ተነስቷል። እንግዲህ ወደፊት የሚደርሰው ነገር ለማየት እንችላለን። አቶ ፋሲል እዚህ ላይ አሁን አንተ እንዳነሳው 33% ይሁዲዎች ሲመርጡት ያ ማለት ብዙ ጊዜ በወጡት መረጃዎች እንደምናያቸው ከሆነ የማምዳኒ ደጋፊዎች ወጣቶች ናቸው። እድሜያቸው እስከ 50 የሚሆኑ ማለት ነው። ያ ማለት ወጣቱ ይሁዲ እስራኤልን እየጣላትና ወደ ፕሮ ፍልስጤም እየሆነ ነው ወይስ ደግሞ
ሰውየው ዞት የቀረበው ርዕዮተ ዓለም የሶሻሊዝምና የኮሙኒስት ርዕዮተ ዓለም ነው እና ምናልባት የአገር ውስጥ ያው እዛው ውስጥ ያለው የኢኮኖሚ ጉዳይ አሳስባቸዋል ብለን እናስባለን ወይስ እስራኤል ለመጉዳት ነው ተብሎ ሰውየው ሊመረጥ የቻለው? እንዴት ነው የምታየው ይሄን? ሽሎሞ ሁለቱንም የያዘን መሰለኝ። ግን ለምሳሌ እንደተከታተልኩት ከሆነ ብዙዎች የሚሉት የፖለቲካ ጉዳይ ሳይሆን የሚያነሱት የከተማውን ተጨባጭ ሁኔታ የከተማውን ኢኮኖሚ ሁኔታ ነው የሚያነሱት። የእቃዎች ዋጋ በጣም ተወደዋል። ስለዚህ ማምዳኒ ያስተካክላል ብሎ ተነስቷል። እኩልነት አመጣለሁ፣ ግብር በሀብታሞች ላይ ጨምራለሁ ብሎ ተነስቷል። በዚህ ምክንያት ነው የመረጥነው የሚሉ ናቸው ወጣቶች። ብዙዎቹ ወጣቶች እንግዲህ ከፖለቲካ አመለካከት ይልቅ አቶ ሰሎሞ የዕለት ኑሯቸው ነው የሚመለከቱት። አነስተኛ ነው ገበያቸው፣ ገና በእድገት ላይ ነው ያሉት፣ ገና በትምህርት ላይ ነው ያሉት። በዚህ ወቅት በኒውዮርክ ከተማ ያለው የሸቀጣሸቀጦች ዋጋ መናር በጣም እንዳሳሰባቸውና ማምዳኒ ያሻሽላሉ ብሎ መነሳቱ ግብ እንደሚያመጣላቸው ገምተዋል። ስለዚህም ድምጻቸው እንደሰጡ ጥርጥር የለውም። ያም ሆነ የተወሰኑ ደግሞ ሁልጊዜም ያለ ነው አክራሪ ውደዋንም አሉ። በከፍተኛ ሁኔታ ግራ ክንፍ የሚያንጸባርቁ በየዩኒቨርሲቲዎቹ አይተናቸዋል። እነዚህ ውደዋን እስራኤልን የሚቃወሙ ናቸው። በእስራኤል እኩልነት የለም ማለትም ፍልስጤማውያን ተጎድተዋል ብሎ የሚያምኑ ናቸው። ነገር ግን ብዙ ያተኮረው እንደሚመስለኝ ከሆነ በኢኮኖሚና በማህበራዊ ጉዳዩ ላይ። አቶ ፋሲል ፕሬዚደንት ትራምፕ የኒውዮርክ ነዋሪ ናቸው። ብዙ ሀብታቸውን የሚያከበሩት ከኒውዮርክ ከነስተው ነው። የኒውዮርክ ከተማ የግብር ከፋይ ናቸውና እሳቸውም ሰውየው እንዳይመረጥ ከፍተኛ ጥረት አድርገው ነበር። ግን በአጠቃላይ ያልተሳካላቸው ማለት እንችላለን። አቶ ሰሎሞ ራሳቸውም እንኳን ተመረጡ በኒውዮርክ በፕሬዚደንትነት ምርጫ። ኒውዮርክ የዲሞክራት ከተማ ነች። ልክ ቺካጎ የዲሞክራት ከተማ እንደሆነችው፣ ሎስ አንጀለስ የዲሞክራት ከተማ እንደሆነችው፣ ሳን ፍራንሲስኮ የዲሞክራት ከተማ እንደሆነችው ኒውዮርክ የዲሞክራት ከተማ ነች። የዲሞክራት ተወካይ መንግስት እንደሚያሸንፍ ጥርጥር የለውም ነበር። ነገር ግን ፕሬዚደንት ትራምፕ ማምዳኒን በብዙ ነገሮች ሊጎዱት ይችላሉ፣ በብዙ ነገሮች። ምክንያቱም የሀገሪቱ ፕሬዚደንት የፌዴራል ፕሬዚደንት ናቸው። በጀት ምክንያቱ በመፍጠር ላይ ያስተላልፉለት ይችላሉ። ብዙ በጀቶችን ግዴታ ከሀገሪቱ ፌዴራል መንግስት መቀበል አለበት። ከዛም አልፎ ተርፎ ችግር ከፈጠረ በተለያዩ ጉዳዮች ላይ ናሽናል ጋርድን ወይም ብሔራዊውን ጦር ሊልኩበት ይችላሉ። ብዙ አማራጭ አላቸው። ስለዚህ ፕሬዚደንት ዶናልድ ትራምፕ በሌሎች ከተማዎች ላይ እንዳደረጉት እንደ ቺካጎ፣ እንደ ሌሎች ከተማዎች እንደ ሎስ አንጀለስ እንዳደረጉት ሁሉ ማምዳኒን ምክንያት እየፈጠሩ ወደፊት እንደሚያስጨንቁ ጥርጥር የለውም። አቶ ፋሲል በዚህ ጉዳይ አንድ ጥያቄ ልጠይቅና ወደ አገራችን ውስጥ ፖለቲካ እንመለሳለን። ግን በቨርጂኒያ፣ በኒው ጀርሲ እንዲሁም በፔንስልቬኒያ፣ በሜይን በእነዚህ ቦታዎች ለምሳሌ የሪፐብሊካን መሪዎች በዲሞክራት መሪዎች ተቀይረዋል። ያ ማለት የትራምፕ ፖሊሲ በአገሪቱ ውስጥ ተቀባይነት የሌለው ሆኖ አሁን የሚመጣው ምርጫ የዲሞክራቲ ፓርቲ እንደገና ተመልሰው ስልጣን ሊይዙ ይችላሉ ብለን ማሰብ እንችላለን ወይስ ጊዜው ገና ነው? አንደኛ ግን ጊዜው ገና ነው። ያሞኔ ሊሆን ይችላል። ጊዜው ግን ገና ነው። ትራምፕ እኮ ለመስለኝ ከሆነ ገና በጃንዋሪ ነው 1 ዓመት የሚሞላቸው ነው። ይሄን ያህል ብዙ ጊዜ አይደለም። ግን ከአንድ አጠቃላይና ብሔራዊ ምርጫ በኋላ በሚደረጉ ምን ጊዜ ምርጫዎች ተሸናፊ የነበሩና ተቀናቃኝ የነበሩና ተቀናቃኝ ሆነው ተሸናፊ የነበሩ ፓርቲዎች ምን ጊዜ እንደሚያሸንፉ አሜሪካ ግልጽ ነው፣ የታወቀ ሂደት ነው። ስለዚህ አዲስ ነገር አይደለም። አቶ ፋሲል ለመደምደሚያ ያህል የኔን ሐሳብ ልስጥህና ትክክል ነው አይደለም። እኔ እንደማስበው ከሆነ ማምዳኒ በጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ላይ ምንም አይነት መሰረታዊ የሆኑ ነገሮች ያላቸውን እኛን ጠቅላይ ሚኒስትር ለማሰር ወይም ለማስቆም ህጉ አይፈቅድላቸውም። እሳቸው የኒውዮርክ አስተዳዳሪ ናቸው፣ የፌዴራል መንግስት አስተዳዳሪ አይደሉም። ከዚህ ውጭ ደግሞ ትራምፕ ደግሞ ለፌዴራሉ መንግስት ሚኒመም የሆነ ባጀት ነው እንጂ ለኒውዮርክ አንሰጥም ብለዋል። ይህ ከሆነ የአሜሪካ ሀብታሞች ደግሞ ገንዘባቸውን ይዘው ወደ ሌላ ቦታ ሊፈረጠጡ ይችላሉ። ማለትም ሀገሪቱ የሶሻሊስት ሀገር የምትሆን ከሆነ የካፒታል አመለካከት ያላቸው ሰዎች ላይኖሩ ይችላሉ ኒውዮርክ።
ይሄስ ኢፌክት ይኖረዋል ወይ? ትክክል ነው እንደውም እንደሚባለው ወደ ፍሎሪዳ መሄድ ጀምረዋል ነው የሚባለው ስለዚህ ትክክል ነው የኒውዮርክ ከተማ የሆኑ አርታሞች ከተማውን ለቀው ይታችል ሊወጡ ይችላሉ ምክንያቱም ከፍተኛ ግብር ሊጣልብን ይችላል በሚል አመለካከት እንደዚህ ነው የሚማሰው ኦኬ በዚህ ማለት እየተከታተልን ለወደፊቱ የምናየው ይሆናል የኒውዮርክ በተለያዩ ዲዮች እዛ ስለሚኖሩና የተለያዩ መሰረታዊ የሆኑ የፕሮ እስራኤል ድርጅቶችም ስላሉ ጉዳዩ በጣም ያሳስበናል እንከታተላለን ሌላው ወደ አገራችን ጉዳይ እንመለስና አቶ ፋሲል ምርጫው በጊዜው ሊሆን ነው ወይስ ሊቀድም ይችላል ምክንያቱም ስሞትሪች የገንዘብ ሚኒስትሩ የስራ ባልደረቦቻቸውን ጠርተው በሁለት ሳምንት ውስጥ ባጀቱን ማስተላለፍ ስላለብን በመንግስት ባጀት አቅርቡ ብለዋል ለ2026 እና ባጀቱ ካለፈ መንግስት እድሜውን ሊጨርስ ይችላል ነው ወይስ ምርጫው ሊቀድም ይችላል እንዴት ነው የምታስበው አሁንም አቶ ስሎሞ አንተ በፊት ፖለቲከኛ ነህ ታውቀዋለህ ትክክል ነው ያልከው ነገር ግን አሁን ባጀት ያልፋል ብሎ መፈከሩ ባጀት ማለት አይደለም ታውቃለህ አዎ ገና ነው ሎ በመንግስት ደረጃ ማለት ነው ከመንግስት ነው ወደ ክነሴት የሚሄደው ብዙ ጊዜ የማያልፈው ክነሴት ላይ ነው እስከ ማርች 31 ቀን 2026 ዓመተ ምህረት ድረስ በጀቱ ማለት አለበት አዎ በጀቱ ቢያልፍም ምርጫው ሊቀድም ይችላል እንግዲህ ምርጫው ኖቬምበር አካባቢ ይደረጋል ተብሎ ነው የሚገመተው ግን ሁሉም የሚሉት ምርጫው ሊቀርብና ሊቀድም ይችላል ስለዚህም ያሁኑ ክኔሴት ከፍተኛ ትኩረት የሚያደርገው ፖለቲካ ሁኔታዎችን ማሯሯጥና የክኔሴት አባላት ሚናቸውን በትክክለኛ ለህዝቡ ለማሳየት ጥረት ማድረግ ነው በተለይም የሊኩድ ፓርቲ አባላት ፕራይመሪ ስላላቸው እየሰራን ነው የሚለውን አመለካከታቸውን ለማሳየት ከፍተኛ ጥረት እያደረጉ ነው ስለዚህ እንደኔ አመለካከት ኖቬምበር ሳይሆን ከዛ በፊት ሊቀድም ይችላል የሚል አመለካከት አለኝ ጠቅላይ ሚኒስትሩ አማራጭ ካገኙና አዛን በማስመልከት ጥሩ ውጤት ካገኙ ከሳውዲ አረቢያ ጋር የሰላም ስምምነት ላይ መድረስ ሁኔታ ከተፈጠረ ምርጫውን አስቀድመው ይሄው ህዝቡ በሚገባ አገልግያለሁ ጦርነቱ ሙሉ ለሙሉ አሸንፊያለሁ የሚል መግለጫ ማግኘት ብዙ ድምጽ ለማግኘት እየሞከሩ ነው አሁን ወቅት በተለያዩ ግምታዊ ጥናቶች እንደሚታዩት ከሆነ የሊኩድ ፓርቲ እየተጠናከረ ነው እርግጥ ግምታዊ ጥናቶቹ በግራ ክንፍና በቀኝ ክንፍ ፓርቲዎች የዜና ማሰራጫዎች የተለያዩ ቢሆንም ያም ሆነ በአጠቃላይ ሁኔታ ስንመለከተው ምርጫው ሊቀድም ይችላል ስለዚህም ሁሉም ፓርቲ አባላት በመሯሯጥ ይገኛሉ ያው ከጠዋት ጀምሮ ለምሳሌ እኔ በክኔሴት ያለውን ተጨባጭ ሁኔታ ሲከታተል ቆይቻለሁ ለምሳሌ ያህል ብንጠቅስ የክኔሴት አባል ክሊና ታመኑ ሸቴል ኢትዮጵያ ይሁዳንን ከፖሊስ ጋር ያላቸው ግንኙነት በማስመልከት አጣሪ ኮሚቴ እንዲመሰረት ያቀረቡት ሐሳብ በጥምሩ መንግስት አባላት ውድቅ ሆኗል ስለዚህ እያንዳንዱ አመለካከቱን ለመተግበር ከፍተኛ ጥረት ማድረግ አቶ ፋሲል አሁን እንደሚባለው ከሆነ በዛሬው ዕለት የፍርድ ቤት የወታደራዊ አቃቢ ህጓን ፓጻሪት የምትባለው እሷን የስር ጉዳዩን አስረዝሞባታል ግን ተራዝሟን ግን የሷ የሥራ ባልደረባ የነበረው ግን ተለቋን ግን እንደሚባለው ከሆነ የተያይዞ አሁን ጉዳዩ በጣም እስራኤል ሀገር ህዝብ የሷ ተድራጎትና ድርጊት ህዝቡን ስላስቆጣው ቢንያሚን ኔታንያሁ ምርጫ ቢወጡ በሷ ጀርባ ብዙ ድምጽ ያገኛሉ ያሉ የሚጠብቁ ሰዎችም አሉ በዚህ ምክንያት ሊሄዱ ይችላሉ ወደ ምርጫ ብለህ ታስባለህ ወይስ አይመስልም እንኳን የፖለቲካ አመለካከት ነው ግን ይሄን በማስመልከት እንደኔ አመለካከት ብዙ አመት ፖለቲካ ተነስተን ቆይቻለሁ እንደኔ አመለካከት ጠቅላይ ሚኒስትሩ በዚህ ረገድ ለምርጫ ወጣሉ የሚል አመለካከት ለጊዜው የለኝም ነገሩ ወደፊት የምናየው ነው እንግዲህ በጌቱ ለን ደግሞ የጦር ኃይሉን አቃቤ ህግ ሴትዮዋን የመጀመሪያው ጉዳይ በማስመልከት ተጨማሪ ውይይቶች እንደምናደርግ ጥርጥር የለኝም ግን ከዛው ፊት ደግሞ አንተም የተለያዩ ዘገባዎች አሉ በማዕከል እያስገባህ ኢትዮጵያ ይሁዳን በፖሊስ በኩል ያላቸው ሁኔታ የፖሊስ ሚኒስትሩ ማለት ነው የአገር ተፈታታ ሚኒስትሩ ልክ ነው የክኔሴት አባሎች ዘሮፕኒና ታመኑ ሸቴልም አስተያየት አለ ይዛቸው ተቀርባል ኦኬ አቶ ፋሲል ለጊዜው እዚህ ላይ እናቆምና በኋላ መልሰን እናገኛለን ስንመለስ ስለ ህግ ጉዳዮች እንዲሁም የተለያዩ ዘገባዎች ይኖሩናል ከሱ ጋር ካንተ ጋር እንወያያለን ለጊዜው አመሰግናለሁ ደህና ቆይልን አመሰግናለሁ